ተነስልን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎችን እናቀርባለን። ኢቲቪ 57 በምዕራፍ 2 ተመልሷል። የቢዝነስና የስፖርት ዘገባዎችንም አካተናል። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናው እናስቀድማለን። ከንቲባ አዳነች አቤቤ የመምህራንን የመኖሪያ ቤት ግንባታ አስጀመሩ። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን 22 ዓመታት ድርድር ስታደርግ ቆይታም የድርጅቱ አባል መሆን በሚያስችላት የመጨረሻው ምዕራፍ ላይ ትገኛለች። ምርጫም የፖለቲካ ፓርቲዎች በፖሊሲ ሀሳብ ልዕልና የሚለዩበትና የሕዝብ ይሁንታን ይዘው ሀገርና ሕዝብ የሚያስተዳድሩበት ትልቁ ኃላፊነት ነው ሲሉ የተፎካካሪ ፖለቲካ ፓርቲዎች ገለጹ። ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡ መልሳን ነኝ። አብራችሁን ቆዩ። ትልቅ የኃይል ሚዛን አዛብተናል። ኢትዮጵያን ለምንድን ነው የመረጡት? በእኛ ስብስብ ውስጥ ይሄ ተፈጥሯል። ከዚህም የባሰ ዘግናኝ ወንጀሎች ተፈጽመዋል። ከጦርነት የደም ጠብታ እንጂ መቼም የውሃ ጠብታ የለም። ሰብ ከተማን ጨምሮ የኛ ነው። የኛ የሆነውን ነገር ደግሞ እንደ አንድ ዜጋ እንጠይቃለን። ብዙ መግለጫዎች አሉ፣ ብዙ አደረጃጀቶች አሉ፣ ብዙ ሽመቶች አሉ። ሊፈጥረው ያሰበው ስዕል ነበር፣ ፍላጎት ነበር። ያንን የመታ ነው። በፋኖ በሚባለው ስም ልክ ያሉት አመራሮች ኢትዮጵያ ውስጥ የሉ። ሁለት ሶስት አመራሮች ከላይ ያሉት አመራሮች ኢትዮጵያ ውስጥ የሉ። ውጭ ሆነው ነው የሚዘውሩት ማለት ነው። በቃ ዲያስፖራ ናቸው። የአማራ ክልል ህዝብ ጥያቄ ሆኖ በነፍጥ እንጂ በእስክርቢቶ የማይፈታ ነው የሚባል ነገር አለ። የተቀነሰ ነገር የለውም ጥያቄዎቻችን ላይ። እነሱን ጥያቄዎች ይዘን ቀርበናል። የአካባቢውን ስነ ልቦና የሚገልጹ ነገሮች አሉ። ኤርትራ ላይ አዲስ የሆነ የመዋቅር ለውጥ መምጣት መቻል አለበት። ጦርነቱን በዚሁ የሚገፉ ከሆነ ማለት ነው። መከላከያው ላይ ከሰራ ሀገር ይፈርሳል። ዘሎ እየገባ ሰው በሰው ጉዳይ ለካሟች መርቷል ጠፍቶ እንጂ ገዳይ የሚል ህወሓት አቅም የሚቻል አይደለም። ሻዕቢያም ደግሞ የራሱን ችግር እንኳን መፍታት ያልቻለ፣ የግብጽም እንደዚሁ የሻዕቢያም እጅ እንዳለ በጣም በተደጋጋሚ ይነሳል። ጥያቄ አላቸው፣ ሪል ኮዝ አላቸው። በቃ ሰምቻቸዋለሁ ካለ በኋላ መሳሪያ ማስቀመጥ ነው ያለብን። ስለ ሀገር በኢትዮጵያ ቴሌቪዥን እና በኢቢሲ ዶት ስትሪም እንድትከታተሉት እንጋብዛችኋለን። ወደ ቀዳሚው ዜናችን ተሻገርን። ከንቲባ አዳነች አቤቤ የመምህራንን የመኖሪያ ቤት ግንባታ አስጀመሩ። የቤት ልማት መርሃ ግብሩ በማህበር ተደራጅተው 25 በመቶ የቆጠቡ 6194 መምህራን ተጠቃሚ የሚሆኑበት ነው። ሪፖርተራችን ይመራ ደም ዝርዝር ዘገባውን አዘጋጅቶታል። ዛሬ በአዲስ አበባ ሰማይ ስር አዲስ ተስፋ ተበስሯል። የቀለም አባትና እናቶች የትውልድ ቀራጺ መሐንዲሶች የሆኑት መምህራን ለዓመታት ሲናፍቁት የነበረው የመኖሪያ ቤት ግንባታ በዛሬው ዕለት በከተማዋ በተለያዩ ሳይቶች በይፋ ተጀምሯል። የመሰረት ድንጋዩ ተቀምጧል። እንኳን ደስ አላችሁ። የመኖሪያ ቤት ግንባታውን በቦሌ አራብሳ ሳይት በይፋ ያስጀመሩት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ሁነቱ ለመምህራን ክብርና መብት ትልቅ ዋጋ የተሰጠበት ታሪካዊ ምዕራፍም ነው ብለዋል። መምህራኖች ልብ ልትሉት የሚገባው ከተማችሁ ያላትን ሀብት ሰጥታችኋለች። ይሄ ለመጀመሪያው ዙር የቀረበው 40 ሄክታር መሬት ወይም ደግሞ 400,000 ካሬ መሬት የከተማዋ ትልቁ ሀብት ነው። ከከተማዋ ትልቁ ሀብት ቅድሚያ ተሰጥቷቸዋል። በሊዝ ዋጋ ሲሰላ በአማካይ አሁናዊ የሊዝ ዋጋ ሲሰላ ወደ 24 ቢሊዮን ብር ያወጣል። እሱ ብቻ አይደለም፣ ከ5 ቢሊዮን ያላነሰ ካሳ ከፍለንበታል። ይሄ አንድ ላይ ሲሰላ ለመምህራኖቻችን የሰጠነው አክብሮት ቅድሚያ ለሙያችሁ አገርን ለመገንባት ትውልድን ለመቅረጽ የምትከፍሉት ዋጋ ምን ያህል በመንግስትም ዘንድ በህዝባችሁም ዘንድ ክብር እንዳለው
ይህንንም በተግባር እንዳሳየን እንድታዩት። ለሀገር በእውቀታቸው ብርሃን የሚፈነጥቁት መምህራን የሚጠበቅባቸውን 25 በመቶ በመቆጠብ የመኖሪያ ቤት ግንባታው እንዲጀመርላቸው ማስቻላቸው ደግሞ ሌሎች የመንግስት ሰራተኞችንም የሚያበረታታ ይሆናል። በዚህ መርሃ ግብር አይገቡም፣ አይሳካም የሚሉ በርካታ ድምጾች ስትሰሙ ቆይታችኋል። ለዚህ ጆሮ አልሰጣችሁም። የራሳችሁን ጥረት ጨምራችሁ የቀረበላችሁን አማራጭና እድል ባለማባከናችሁ በጣም ደስ ብሎኛል። የመምህራኖቹ መሳካት ቀጥሎ ተሰልፈው ያሉ በርካታ የመንግስት ሰራተኞች አሉ። የጤና ባለሙያዎች፣ ሌሎችም የመንግስት ሰራተኞች በዚህ ዘርፍ በመደራጀት ሂደት ላይ ነው ያሉት እና መምህራኖች ፋና ወጊዎች ናቸው። የከተማ አስተዳደሩ በ57 ማህበራት ለተደራጁ 6194 መምህራን 40 ሄክታር መሬት በነፃ ያቀረበበት የመኖሪያ ቤት ግንባታ በአጭር ጊዜ እንዲጠናቀቅ ክትትል የሚደረግበትም ነው። እነዚህ ቤቶችም በተለወጠ አሰራርና መርህ ተመርተውና በጣም ባጠረ ጊዜ ተገንብተው ለተጠቃሚ መምህራኖቻችን እንዲቀርቡ ለማድረግ የሚያስችል በቂ ቅድመ ዝግጅትን መደረጉን በልበ ሙሉነት እየገለጽኩ ይህንን ለዜጎች ቅድሚያ የተሰጠ ታሪካዊ ውሳኔ በማሳለፍ ህዝባዊ ወገንተኝነቱን በተግባር ላሳየው የከተማ አስተዳደራችን በተለይም ለተግባራዊነቱ ፍጹም ቅን በሆነ ልባዊ የሆነ መሻት ለነበራቸው ክብርት ከንቲባችንን ያለኝን ክብርና አድናቆት እየገለጽኩ እንኳን ተሳካሉት ማለት እወዳለሁ። በተደራጁበት ማህበር አማካኝነት 3.8 ቢሊዮን ብር በላይ መቆጠብ ለቻሉት የእውቀት አርበኞች የመኖሪያ ቤት ተጠቃሚ መሆናቸው ደግሞ የትውልድ ቀረጻ ስራቸውን በትልቅ ትጋት እንዲከውኑ ያደርጋቸዋል። ይህ የቤት ግንባታ መርሃ ግብር መምህራንን የመኖሪያ ቤት ባለቤት ከማድረግ ባሻገር ለዘመናት ለመምህራን የቤት ጥያቄ መልስ የሚሰጥና ለቀጣይ ትውልድ መቅረጽ በሀገር ግንባታ ከፍተኛ አስተዋጽኦ በሚያበረክቱት መምህራን የተረጋጋ ህይወት እንዲመሩ የተሰጣቸውን ትልቅ ዋስትና በአገልግሎታቸው ትሩፋት ለሚያፈሩ ቋሚ ሀብት ማሳያ ጭምር ነው። በመጀመሪያ ደረጃ ፋና ወጊ ሆነው የመኖሪያ ቤት ተጠቃሚ ለመሆን ግንባታው የተጀመረላቸው መምህራንም በደስታ ውስጥ ሆነው ተስፋቸውን አለምልመዋል። እንደ ከተማ አስተዳደር ለመምህራን ልዩ ትኩረት ተሰጥቶ በዚህ ደረጃ ላይ በአጭር ጊዜ ምላሽ ማግኘቱ በጣም ደስ ብሎናል። ይሄ ደግሞ ያበረታታል። በስራችንም ላይ ልዩ የሆነ መነሳሳትን ይፈጥራል። በጣም ለረጅም ጊዜ ስጠብቀው የነበረ ነገር ነው። እንደምታውቀው አዲስ አበባ ላይ የቤት ባለቤት መሆንና ቤት ማግኘት በተለይ ደግሞ በየዕለቱ እያበበች እየተለወጠች በምትሄድ ከተማ ባለቤት መሆን ትልቅ መታደል ነው። በጣም የብዙ ዘመን ምኞቴ ነበረ። ያው ቤት የለኝም እኔም ደስተኛ ነኝ። በቃላት የሚገለጽ አይደለም የተሰማኝ ደስታ። መምህራን በስራቸው ላይ ሙሉ ትኩረት እንዲያደርጉና በንቃት አስተምረው የነገዋን ኢትዮጵያ በጽኑ መሰረት ላይ እንዲገነቡ እንዲህ አይነት የልማት ተጠቃሚነት ትልቅ ስንቅ ይሆናቸዋል። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን 22 ዓመታት ድርድር ስታደርግ ቆይታለች። የድርጅቱ አባል መሆን የሚያስችላት በመጨረሻው ምዕራፍ ላይ ትገኛለች። ለመሆኑ የዓለም የንግድ ድርጅት ተግባሩ ምንድን ነው? የድርጅቱ አባል መሆን ምን ጥቅሞችስ አሉት? ኤልሻዳይ ወንድማገኝ በተከታዩ ዘገባ ታስቃኝናለች። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን 22 ዓመታት ድርድር ስታደርግ ቆይታለች። የድርጅቱ አባል መሆን የሚያስችላትን የመጨረሻው ምዕራፍ ላይ ትገኛለች። ለመሆኑ የዓለም የንግድ ድርጅት ተግባሩ ምንድን ነው? የድርጅቱስ አባል መሆን ምን ጥቅሞች አሉት? የኢትዮጵያስ የድርድር ሂደት ምን ደረጃ ላይ ይገኛል? እንመለከተዋለን። የዓለም ንግድ ድርጅት የዓለማችን 98 በመቶ ንግድ የሚከናወንበት 166 ሀገራትን በአባልነት የያዘ ነው። ድርጅቱ የዓለም ንግድ እንቅስቃሴ የሚመራበት፣ ሕጎች የሚተገበሩበት ሲሆን ንግድ ስምምነቶችን ያመቻቻል። እንዲሁም በአባል ሀገራት መካከል የሚፈጠሩ የንግድ አለመግባባቶችንም ይዳኛል። ታዲያ የዚህ የድርጅት አባል መሆን የገበያ ዕድልን ማስፋት፣ የንግድ መሰናከሎችን መቀነስ፣ ለሸማቾች በተሻለ ዋጋ ምርቶችን እንዲያገኙ ማስቻል፣ የኢኮኖሚ እድገትን ማፋጠንና ሌሎች በርካታ ጥቅሞችንም ያስገኛል። የዓለም ንግድ ድርጅት በፈረንጆቹ 1995 ጥር ወር ላይ የተመሰረተ ሲሆን ዋና መስሪያ ቤቱ ደግሞ ስዊዘርላንድ ጄኔቫ ከተማ ነው። ኢትዮጵያ ከፈረንጆቹ 2003 ጀምሮ የድርጅቱ አባል ለመሆን ጥያቄ አቅርባለች። በድርድር ሂደት ላይም ትገኛለች።
አሁን ላይ የአባልነት ጥያቄ አቅርበው እንዲጸድቅላቸው ከሚጠባበቁ 22 ሀገራት ውስጥም አንዷ ነች። አንድ ሀገር የዓለም ንግድ ድርጅት አባል ለመሆን ህጎችን ከዓለም አቀፍ ድርጅት ህጎች ጋር ማጣጣም፣ ለአባል ሀገራት ገበያን ክፍት ማድረግ እንዲሁም ቀረጥና ተያያዥ የጉምሩክ አሰራሮችን በተመለከተ ድርድር ማድረግ ከመስፈርቶቹ መካከል የሚጠቀሱት ናቸው። የድርጅቱ አባል ለመሆን ረጅም ድርድርና ከአባል ሀገራት ለሚቀርቡ ጥያቄዎች መልስ መስጠት ይገባል። ኢትዮጵያ ለዓለም ንግድ ድርጅት አባልነት ለምታደርገው ድርድር 1050 ጥያቄዎች ቀርበውላት ለሁሉም ምላሽን ሰጥታለች። በዚህ መሰረት እስካሁን 6 ድርድሮችን አካሂዳለች። በፈረንጆቹ 2008 የመጀመሪያውን ድርድር አካሂዳለች። ስድስተኛውን ድርድር ያካሄደችው ደግሞ በ2025 መስከረም ወር ላይ ነበር። በድርድር ሂደት ውስጥ ኢትዮጵያ 410 የህግ ማሻሻያዎችና 32 ግዴታ የሚገባባቸው ውሎችን ፈርማለች። ኢትዮጵያ ከሀገራዊ ለውጡ በኋላ ያከናወነቻቸው የኢኮኖሚ ማሻሻያዎች በቅርብ ዓመታት ያደረገቻቸውን የአባልነት ድርድሮች በውጤት እንድትፈጽም አስችሏታል። በ2026 የፈረንጆቹ ዓመት የድርጅቱ አባል ለመሆን ግብ ያስቀመጠች ሲሆን 7ኛውን ድርድር ደግሞ በዚህ ዓመት በቅርብ ጊዜ ውስጥ ታደርጋለች። በመጪው መጋቢት ወር በ2026 በካሜሩኑ በሚካሄደው የዓለም ንግድ ድርጅት ጉባኤ ላይም አባል የድርጅቱ ሙሉ አባል እንደምትሆን ይጠበቃል። ከተሜነት ይስፋፋል። ይህ አይቀሬ ጉዳይ ነው። አዲስ አበባ ብቻ አይደለም፣ በመላ ሀገሪቱ እንቅስቃሴው አለ። ስንጀምር ምናል ሃምብል ቢግኒንግ ነው። ከቢሮ እንጀምራለን፣ ከግቢ እንጀምራለን፣ ከአዲስ አበባ እያል እናሰፋለን ብለናል። በገባነው ቃል መሰረት ከቢሮ የጀመርነው አሁን ብዙ ከተሞችን ነክቷል። ለምን? በየከተማው በእቅድ በፕላን የሚመራ የሚሰራ የሚኖርበት ከባቢ ካልፈጠርን በቀር ወደ አንድ ከተማ ሁሉም ሰው ከመጣ ሲጀመርም በቂ ፕላን በቂ ኢንፍራስትራክቸር ስላልነበረው በእንቅርት ላይ ጆሮ ደግፍ እንዲሉ ችግሩን እያባባሰው ስለሚሄድ ትልቅ ፖፑሌሽን ያለው ሀገር ስለሆነ በርከት ያሉ ከተሞች መፍጠር ከተሜነት እየተፈጠረ ሲሄድ በከተማ ውስጥ ጤናማ ህይወት መኖር የሚችሉ አካባቢያቸውን የሚወዱ በሰላም ወጥተው የሚገቡ በቂ ሰርቪስ የሚያገኙ ዜጎች ይበራከታሉ ማለት ነው። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። ምርጫም የፖለቲካ ፓርቲዎች በፖሊሲ ሀሳብ ልዕልና የሚለዩበትና የህዝብ ይሁንታን ይዘው ሀገርና ህዝብን የሚያስተዳድሩበት ትልቁ ኃላፊነት ነው። እንደዚሁም ዲሞክራሲያዊ ስርዓት እንዲጠናከር ከማድረግ ባለፈ ዜጎች በሰላማዊ የፖለቲካ ትግል የሚፈልጉትን የሚመርጡበት ነው። አቤል ሙልጌታ ተጨማሪውን አዘጋጅቶታል። ምርጫ የዲሞክራሲ ስርዓት አንዱ መገለጫ ሲሆን ዜጎች በራሳቸው ፍቃድ የሚመራቸውን አካል የሚሰይሙበት ስርዓት ነው። ሂደቱ ስኬታማ ሲሆን ደግሞ የሀገርን ዲሞክራሲያዊ ስርዓት ግንባታ ጠንካራ ያደርጋል፣ ዜጎች የሚተማመኑበትንም ስርዓትም ይፈጥራል። ይህ እንዲሆን ግን ዜጎች በምርጫ ላይ የነቃ ተሳትፎ ማድረጋቸውም የግድ ይሆናል። በምርጫ ሂደት የፖለቲካ ፓርቲዎች ዋነኛ ተዋናዮች እንደመሆናቸው መጠን የፖለቲካ ምህዳሩ በሀሳብና በፖሊሲ አማራጮች ላይ የተመሰረተ እንዲሆን በማድረግም የበኩላቸውን ሚና መወጣትም ይኖርባቸዋል። ምርጫ በ5 ዓመታት ውስጥ አንድ ጊዜ የሚመጣ የዜጎች መሪዎችን የመምረጥ ዕድል ነው። ይህ ደግሞ ጠንካራ የፖለቲካ ፓርቲዎች በሀሳብ ልዕልና የሚለዩበት፣ የህዝብ ይሁንታንም ይዘው ሀገርና ህዝብን የሚያስተዳድሩበትን ኃላፊነት የሚቀበሉበት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 2018 ይደረጋል ተብሎ የሚጠበቀውን 7ኛው ጠቅላላ ምርጫ የተለያዩ የፖለቲካ ፓርቲዎች ለመሳተፍም የቅድመ ዝግጅት ስራዎችም በማድረግም ላይ ናቸው። ለህዝብ ለአገር ጠቃሚ የሆኑ ፖሊሲዎችን በመቅረጽ ለህዝባችን ይህንን ነገር በመሸጥ በማስረዳት በምርጫ በመሳተፍ ስልጣን ይዛለን ብለን ነው ገና ከምስረታው ጀምሮ። ይህንንም ደግሞ ዝም ብሎ ሳይሆን በፖለቲካ ፕሮግራማችንና በመተዳደሪያ ደንባችን በግልጽ ጽፈን ነው በግልጽ ተቀምጦ ነው ይህንን የሰላማዊ ትግል የጀመርነው። ለምርጫ ለመሳተፍ የሚያስችል የእጩዎች የምልመላና መስፈርት እንዲሁም የእጩዎች ስነ ምግባር መመሪያ እንዲሁም የምርጫ አስተባባሪ ግብረ ኃይል ኮሚቴ ምንድነው የሚያከናውነው የሚለውን
በአጠቃላይ ወደ 4 የሚጠጉ ከስትራቴጂው ጋር በተያያዘ ወደ 4 የሚጠጉ ከምርጫ ስራ ጋር በተያያዘ ሰነዶችን እያዘጋጀ ቆይቷልና በዚህ መሰረትም ወደ ትግበራ የገባበት ሁኔታ ነው ያለው። ምርጫ የዲሞክራሲ ስርዓት እንዲፈጠር ከማድረግ ባለፈ ዜጎች በሰላማዊ የፖለቲካ ትግል የሚፈልጉትን የፖለቲካ ኃይል እድል ሰጥተው ለሚፈልጉት ሀገራዊ ፍላጎት ማሳካት የሚጠቀሙበታል። በመሆኑም ፍትሐዊና ነፃ ምርጫ ማድረግ ደግሞ ወሳኝ ተግባርም ነው። ሰላማዊ በሆነ መንገድ የራስህን ሀሳብና ፍላጎት የምትፈልገውን አካል መርጠህ ወደ ስልጣን አምጥተህ መንግስት አድርገህ የምትፈልገውን ነገር ማሳካት የምትችልበት ትልቁ መሳሪያ ነው። ከዚህ ቀደም የነበሩ የምርጫ ስርዓቶች ሂደቶች ነፃ፣ ፍትሃዊ፣ ግልጽ፣ ገለልተኛ ከመሆን አንጻር ብዙ የሚጎላቸው ነገሮች ነበሩና ነገር ግን የዘንድሮ ምርጫ ዲጂታላይዝ መደረጉ ይሄ ለምናደርገው የዲሞክራሲ ግንባታ ስርዓት ትልቅ አቅም ነው የሚሆነው። በሰባተኛው ጠቅላላ ምርጫ ላይ ዜጎች በአግባቡ መሳተፍ እንዲችሉ አስቀድሞ ለመራጭነት መመዝገብ ዝግጁ በመሆን መብትን ማረጋገጥም ያስፈልጋል። ቀጥለው በሚደረገው የመራጮች ምዝገባ ላይ ቅድሚያ ሂዶ ካልተመዘገበ በግንቦት ላይ ለሚደረገው ምርጫ አይመርጥም ማለት ነው። ብዙ ሰዎች አሁን ለምሳሌ ባለፈው የ2013 ምርጫ ላይ ያኔ ተመዝገቡ ሲባል አልተመዘገቡም። ግንቦት ላይ ወይም መጨረሻ ሰኔ ላይ በተደረገው ምርጫ ላይ ግን አልመረጡም፣ አልተሳተፉም። ስለዚህ በንቃት ወጥቶ መመዝገብ አለበት። ከተመዘገበ ደግሞ በኋላ ወጥቶ መምረጥ አለበት። እንዲሁም የሲቪል ማህበረሰብ ድርጅቶች በምርጫ ሂደት ላይ ከሚሳተፉ ባለድርሻ አካላት መካከል ሲሆኑ የሚደረገው ምርጫ ፍትሐዊ፣ አካታችና ዲሞክራሲያዊ ሂደትን እንዲከተል ድጋፍም ያደርጋሉ። ዘንድሮም ለሚከናወነው ሰባተኛው ጠቅላላ ምርጫ የሲቪል ማህበረሰብ ድርጅቶች የበኩላቸውን ለማድረግም በዝግጅትም ላይ ናቸው። በጣም በርካታ ቁጥር ያላቸው ሲቪል ማህበራት የመራጮች ትምህርት ለመስጠት አክሬዲቴሽን ወይም ሰርቲፊኬት ወስደው ዝግጅት እያደረጉ ነው ያሉት። ያንን ስራ ይሰራሉ። ሁለተኛ ደግሞ የምርጫ መታዘብ ስራ ነው። ምርጫው ሲደረግ የምርጫው ቀን ሊሆን ይችላል ወይ ደግሞ የመራጮች ምዝገባ ካሌንደር ይወጣል። ይሄ ምዝገባ ሂደት በአካል በመገኘት የተለያዩ የፖለቲካ ፓርቲ ተወካዮችን በማናገር ተመዝጋቢዎችን በማናገር አጠቃላይ ደግሞ የሚዲያ ሞኒተሪንጎችን ወይም የሚዲያ ክትትል በማድረግ በሂደቱ ውስጥ እንቅፋት መሰናክል ሊፈጥሩ የሚችሉ ነገሮችን ከወዲሁ ከስር ምርጫ ቦርድ መፍትሄ እንዲሰጥ ከምርጫ ቦርድ ጋር የምናደርጋቸው ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ለማከናወን የሚያስችሉ የቅድመ ዝግጅት ስራዎችንም አድርጓል፣ እያደረገም ይገኛል። ቦርዱ የምርጫ ሕጉን ማሻሻሉና ቴክኖሎጂን ከሞላ ጎደል መጠቀም መጀመሩ የተሳካ ምርጫ ለማድረግም እድልም ይፈጥራል። ግብአቶችን በማሰባሰብ አዋጁ እንዲሻሻል በማድረግ አስቻይ የህግ ማዕቀፍ፣ አስቻይ ተቋማዊ ማዕቀፍ በመፍጠር እየተንቀሳቀሰ ነው ያለው። ትልቁ ደግሞ አንዱ ምርታ ብዬ የማየው ይሄ በብዙ ሀገሮች የሚደረገውን ቴክኖሎጂን በማስተዋወቅ ቢያንስ ሁሉም ባይሆን እንኳ በአብዛኛው በቀላሉ ሰዎች ቤታቸው ሆነው ካርድን የሚያወጡበት፣ ቤታቸው ሆነው ሆነው የሚመዘገቡበት፣ የምርጫ ቀን ብቻ በዛች በተመዘገቧት መሰረት ሄደው ምርጫ ድምጽ የሚሰጡበት ቴክኖሎጂን ደግሞ በማበልጸግ ስራውን እንደሚያቃለልለት ማድረጉ በሰባተኛው ጠቅላላ ምርጫ ስኬታማነት ላይ ፍትሐዊና ዲሞክራሲያዊም እንዲሆን በማድረግ ሂደት ከቦርዱ በተጨማሪ ሁሉም ባለድርሻ አካላት ወሳኝ ሚናም ይጫወታሉ። ፋይዳ ዲጂታል መታወቂያ የሴቶችና ህጻናትን የመታወቅ መብትና እኩል ተጠቃሚነት የሚያረጋግጥ መሆኑ ተገለጸ። በአማራ ክልል ፋይዳ ለሴቶችና ህጻናት የንቅናቄ መድረክ በባህር ዳር ከተማ ተካሂደዋል። ሳሙኤል ወርቃየው ዜጎች ደህንነቱ የተጠበቀና በዲጂታል የተደገፈ የማንነት መታወቂያ ኑሯቸው አስተማማኝ አገልግሎቶችን እንዲያገኙ የሚያስችለውን ፋይዳ ዲጂታል መታወቂያን የተጠቃሚዎችን ቁጥር ለማሳደግ እየተሰራ ይገኛል። በዚሁ የመታወቂያ ምዝገባና ተጠቃሚነት ሂደትም ሴቶችና ህጻናትን ጨምሮ ሌሎች የማህበረሰብ ክፍሎችን ተሳትፎ ማሳደግም ትኩረት የተሰጠው ተግባር ሆኗል። ወይዘሮ ታገኝ መሐመድ የባህር ዳር ከተማ ነዋሪ ሲሆኑ የመታወቂያ ምዝገባውን ሲያከናውኑ አግኝተናቸዋል። ዲጂታል መታወቂያው የመታወቅ መብትን የሚያረጋግጥ መሆኑንም ገልጸውልናል። ዲጂታል መታወቂያ ራሴን እኔነቴን ለመታወቅ ማለት ነው ለሁሉም ነገር ስለሚጠቅም እሱን ለማውጣት ነው የመጣው። ምክንያቱም ከአደጋ ካለው ነገር ሁሉ በራሴ ነገር እንትን ይለኛል። አሻራዬ ስላለ
ለሁሉም ይጠቅመኛል ስል መጥቻለሁ ላወጣ። ፋይዳ የዲጂታል መታወቂያ በተለይ የሴቶችና ህጻናትን እኩል ተጠቃሚነት መብት የሚያረጋግጥ ነው የሚሉት ደግሞ የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ ናቸው። በክልሉ የእነዚህን የህብረተሰብ ክፍሎች የዲጂታል መታወቂያው ተጠቃሚነትን ለማሳደግም በትኩረት እየተሰራ ስለመሆኑም ወይዘሮ ብርቱካን ተናግረዋል። ማንነታቸውን ቁጥራቸውን ይገልጻል። መኖራቸው ማንነታቸውን ይገልጻል። ከዛ ሲቀጥል ደግሞ ሴቶችን የኢኮኖሚ ተጠቃሚ ማድረግ አለብን ብለን ካሰብን ፋይዳ አሁን ሁሎችንም ነገሮች አስተሳስሯቸዋል። ባንክ አበዳሪ ተቋማት ጋር ስለ ሴቶች የኢኮኖሚ ተጠቃሚነት ውይይት ብታደርግ የመጀመሪያ ጥያቄው የሚሆነው ፋይዳ አለው ወይ ነው። አሁን የጤና ስርዓትን በዚህ መንገድ እናቶች ወላድ ናቸው፣ ልጅ ያሳድጋሉ፣ ብዙ ነገሮች አሉ። እነዚህን አክሰስ ለማድረግ መታወቂያው የግድ ያስፈልጋል። የፍትህ ተደራሽነትን ብንፈልግ የግድ ያስፈልጋል። ስለዚህ አሁን የሴቶች የፋይዳ መታወቂያ ወሳኝ ነው ብለን የምናስበው ሁሉም የፖለቲካም የማህበራዊም የኢኮኖሚ ትስስሩ ፋይዳ ላይ አድርጓልና ለዚህ ደግሞ እንግዲህ በዚህ አመት ወደ 7.5 ሚሊዮን የሚሆኑ የአማራ ክልል ሴቶች የፋይዳ መታወቂያ ይወስዳሉ ብለን በፕላን አድርገን ስራ እየሰራን ያለ ነው። በክልሉ በብሔራዊ ዲጂታል መታወቂያ ምዝገባ የሴቶችና ህጻናትን ተሳትፎ ለማሳደግ ያመች ዘንድም ፋይዳ ለሴቶችና ህጻናት በሚል መሪ ሀሳብ የግንዛቤ ማስጨበጫ የንቅናቄ መድረክ በባህር ዳር ከተማ ተካሂዷል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሂክማ ከይረዲን በመድረኩ እንደገለጹትም ፋይዳ የመታወቅ መብትን የሚያረጋግጥ መሆኑን አንስተው ይህም የሴቶችና ህጻናት መብቶችን ማስፈጸሚያ መሳሪያ መሆኑንም ገልጸዋል። የፋይዳ መታወቂያ የአካታችነት የመታወቂያ ስርዓት የመዘርጋት ዓላማን ሰንቆ እየሰራን ያለን ሲሆን ይህም በተለይ በሴቶችና በህፃናት እንዲሁም ልዩ ድጋፍ በሚሹ የህብረተሰብ ክፍሎች ሁለንተናዊ ተካታችነትን በማረጋገጥ ደረጃ ለሰብአዊ መብታቸው መከበር የሚኖረው ጠቀሜታ የጎላ ነው። የኢትዮጵያ ብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አርአያ ስላሴ በበኩላቸው በሀገር አቀፍ ደረጃ እስካሁን የዲጂታል መታወቂያውን ምዝገባ ከፈጸሙ ዜጎች መካከል 40 በመቶ የሚሆኑት ሴቶች መሆናቸውን ገልጸዋል። ይህም የሴቶችን ተሳትፎ የማሳደግ ስራዎችን መስራት እንደሚገባ የሚያመለክት በመሆኑ እነዚህ የህብረተሰብ ክፍሎች ተጠቃሚ እንዲሆኑ የግንዛቤ ማስጨበጫ ስራዎችን ጨምሮ በቅንጅት መስራት ይገባል ብለዋል። እስካሁን ኦልሞስት ወደ 34 ሚሊዮን የሚደርስ ዜጎቻችን ተመዝግበዋል። እስካሁን በተደረገው ምዝገባ ከአጠቃላይ ምዝገባ የሴቶች ድርሻ 40% ብቻ ነው። በአማራ ክልል የተደረገው ምዝገባ ደግሞ 3.6 ሚሊዮን 10.6% ብቻ ነው። በጣም እንግዲህ የወረደ ነው ማለት ነው። ከዚሁ በአማራ ክልል በተደረገው ምዝገባ ደግሞ የሴቶች ድርሻ 44% ሲሆን ከ18 ዓመት በታች ያሉ ህጻናት ደግሞ 7.4% ነው። የህጻናት 7%፣ የሴቶች 44%። ይህም በተለይ ፍጥነት እያደገ ካለው ዲጂታል ቴክኖሎጂ ተካታችነት አንጻር ተጽዕኖ ከማሳደሩ ባለፈ ከዚህ በፊት የነበረውን የሴቶችና የህፃናት አገልግሎት ተኮር መታወቂያ የማግኘት ክፍተትና በዚያ ምክንያት ከሚመጡ ልዩነቶች አንጻር ማህበራዊና ኢኮኖሚያዊ እንድምታዎች ይኖረዋል ማለት ነው። ይሄ ልዩነት መስፋቱ በሀገር አቀፍ ደረጃ በዚህ ዓመት የዲጂታል መታወቂያ ተጠቃሚዎችን ቁጥር 90 ሚሊዮን ለማድረስ እየተሰራ ሲሆን ይህን እቅድ ለማሳካትም መረባረብ እንደሚገባ ተጠይቋል።